በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? ቅድስት ቤተ ክርስቲያናችን በዚህ ዕለት የምታከናውናቸው ሥርዓቶችስ ምሳሌነታቸው ምንድን ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ ስንል በትላንትናው በተማማርነው ትምህርታችን ላይ እንደተመለከትን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ሕማማት ሐሙስ ምስጢረ ቁርባንን ከመሰረተልን በኋላ ሥርዓተ ጸሎትን ካስተማረን በኋላ የደቀ መዛሙርቱን እግር ዝቅ ብሎ ካጠበ በኋላ በይሁዳ አማካኝነት ማታ 3 ሰዓት ላይ ተላልፎ ተሰጥቷል። ጸሐፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን በሰሙነ ሕማማት ሐሙስ ማታ 3 ሰዓት ላይ ይዘውታል ማለት ነው። ታዲያ ማታ 3 ሰዓት ላይ ከያዙበት ሰዓት ጀምሮ እስከ ዓርብ 9 ሰዓት ለ18 ሰዓታት ጽኑ የሆነ መከራን ጽኑ የሆነ ስቃይን አሰቃይተውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል እኔና እናንተን ከወደቅንበት ለማንሳት እኔና እናንተን ከጨለማ ወደ ብርሃን ለማውጣት እኔና እናንተን ከሲኦል ወደ ገነት ለማስገባት ሲል 18 ሰዓታት ሙሉ እንዲህ ነው ተብሎ የማይነገር ከአእምሮ በላይ የሆነ ለመናገር እንኳን የሚሰቀጥጥ ብዙ ስቃዮችን ተሰቃይቷል። ማታ 3 ሰዓት ላይ ከያዙበት ሰዓት ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን በአንዱ ሊቀ ካህን ግቢ አስገብተውት ብዙ ሰዎች በተሰበሰቡበት ቦታ ላይ የሐሰት ምስክሮችን ይፈልጉበት ነበረ። የሐሰት ምስክሮችን እየፈለጉበት ነገር ግን ምንም አይነት የሐሰት መስካሪ አልተገኘም። ብዙዎች በሐሰት ቢመሰክሩበትም እንኳን ምስክርነታቸው ግን ተሰሚነት ያለው ሊሆን አልቻለም። ተነስተው ብዙ ሰዎች መሰከሩበት። አንዳንዶች ደግሞ እኔ ይህንን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራዋለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ነገር ግን ምስክርነታቸው እንዲህ እንኳን ሆኖ አልተሰማም። ሊቀ ካህናቱም ደግሞ በመካከላቸው ነበርና እርሱ ተነስቶ ጌታችንን እንዲህ አለው፣ ይህ ሁሉ በሐሰት ሲመሰክርብ አንተ አንዳች ነገር አትመልስምን? እነዚህስ በአንተ ላይ የሚመሰክሩብ ምንድን ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ይጠይቀው ነበረ። ጌታችን ታዲያ ይህን ሁሉ ጥያቄ ሲጠይቀው እርሱ ግን ዝም አለ፣ አንዳችም አልመለሰም። ሊቀ ካህናቱ አሁንም ጠየቀው፣ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። ጌታችን በዚህ ጊዜ ግን ተናገረ። የማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ ስትመለከቱ አዎ እኔ ነኝ አለ። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ አለ። በዚህ ጊዜ ሊቀ ካህናቱ ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ለምን ያስፈልጉናል? ይሄው ስድቡን ሰምታችኋል፣ ሰደበን፣ ከዚህ በላይ ምን ምስክር ያስፈልጋል? ስለዚህ ሞት ይገባዋል ብለው ጌታችን ላይ ሞት ፈረዱበት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ይጎስሙት ነበረ። ምራቃቸውን ይተፉበት ነበረ። ትንቢት ተናገር ብለው ይናገሩት ነበረ። እስቲ ማን የመታሁን እያሉ ፊቱን እየሸፈኑ ይመቱት ነበረ። እስቲ ትንቢት ተናገር ይሉት ነበረ። ሌሎቹ በጥፊ ይመቱት ነበረ። ሌሎቹ በእግራቸው ይመቱት ነበረ። በዱላም ራሱን ይመቱት ነበረ። እንዲህ እያደረጉ ጌታችንን ሐሙስ ማታ 3 ሰዓት ከያዙት በኋላ ሌሊቱን ሙሉ በጨለማ ሲያንገላቱት ከሐና ወደ ቀያፋ ከቀያፋ ወደ ሐና ያመላለሱ እንዲሁም ደግሞ እየዘበቱበት
ጌታችንን እያሰቃዩ አሳደሩት። ወገኖቼ እኔና እናንተን ከጨለማ ለማውጣት እርሱ በጨለማ ምራቃቸውን ተፉበት። እኔና እናንተን ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ለማስገባት ሲል እሱ በጨለማ በጥፊ ተመታ፣ በርግጫ ተመታ፣ ምራቃቸውን ተፉበት፣ ብዙ መከራ ስቃይን አደረሱበት። ወገኖቼ ሌሊቱን ሙሉ ጌታችንን ሲያሰቃዩ ካደሩ በኋላ በማለዳ በፍርድ አደባባይ በጲላጦስ ፊት አቆሙት። ወገኖች አስተውሉ። ቀድሞ ጌታችን በጸሎተ ሐሙስ ዕለት ከደቀ መዛሙርቱ ጋር እራት ሲበላ ሳለ ዛሬ ማታ በእኔ ትሰናከላላችሁ ብላቸው ነበረ። ነገር ግን ደቀ መዛሙርቱ ምን አሉ? በአንተ አንሰናክልም፣ መሞት ካለብን እንኳን ከአንተ ጋር እንሞታለን እንጂ በአንተማ አንሰናክልም ብለው ነበረ። ጌታችን ሲያዝ ግን ሁሉም ተበታተኑ፣ ሸሹ። አንክድህም ያሉ ካዱ፣ አንሸሽም ያሉ ሸሹ። ከአንተ ጋር እንሞታለን ያሉ ከእርሱ ጋር ሊገኙ አልቻሉም። ጴጥሮስም ቃሉን አበርትቶ ሌሎቹ እንኳን ቢክዱ እኔን አንተን አልክድህም ብሎ የተናገረው ጴጥሮስ እንኳን መከራው ስቃዩ ሲጸናበት ከእርሱ ጋር ሳይሆን ራቅ ብሎ ይከታተል ነበር፣ ይመለከት ነበረ። የነገሩን ፍጻሜ ለማወቅ ይመለከት ነበረ። ከዚህ በኋላ አንዷ ወደ እርሱ ቀርባ አንተ ከናዝሬቱ ከኢየሱስ ጋር ነበር ካላችሁ፣ ጴጥሮስም ታዲያ እኔ አንቺ የምትሆን አላውቅም ብሎ ካደ። አሁንም ደግሞ ወደ በር ሲወጣ ሳለ አሁንም ሌላኛይቱ ይህ ሰው ከናዝሬቱ ኢየሱስ ጋር ነበር አለችው። አሁንም ለሁለተኛ ጊዜ የምትሆን እኔ አላውቀውም ከእርሱ ወገን አይደለውም ብለው ለሁለተኛ ጊዜ ካደ። አሁንም ደግሞ ጥቂት ቆይቶ በዚያ የቆሙት ዳግመኛ ጴጥሮስን የገሊላ ሰው ነህና ከእነርሱ ወገን በእውነት ነህ ብለው አሉት። እርሱ ግን አሁንም ለሦስተኛ ጊዜ ይህን የምትሉትን ሰው አላውቀውም ብሎ ይራገምና ይምል ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ጴጥሮስ ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበርና፣ ጌታችንን 3 ጊዜ ካደው። 3 ጊዜ ሦስተኛውን ሲክድ ወዲያው ዶሮ 2ኛ ጊዜ ጮኸ። ጴጥሮስም የዶሮውን ጩኸት ሲሰማ ጌታችን መድኃኒታችን ኢየሱስ ክርስቶስ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለውና ነገሩን አስቦ አምርሮ አለቀሰ። ከዚህ በኋላ በማለዳ ጌታችንን በጲላጦስ ፊት ለፍርድ አቆሙት ብለናል። ጌታችን በማለዳ በጲላጦስ ፊት ለፍርድ ሲቀርብ ሰማይና ምድርን የፈጠረ አምላክ ይህችን ሰማይና ምድር እንኳን ጠቅልሎ ከምድር ገጽ ማጥፋት የሚችለው አምላክ በምድራዊ ንጉሥ ፊት ሊፈረድበት ቆመ። ወገኖች ያስተውሉ። ጲላጦስም እንዲህ አለ፣ አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ጌታችንም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበርና እርሱ ግን ምንም አልመለስም። ብዙ ምክንያት እየፈለጉ እንዲያርጓል እንዲህ ብሏል እያሉ የካህናት አለቆች ብዙ ክሶችን ያቀርቡበት ነበረ። እርሱ ግን ዝም አለ። ጲላጦስ ያልተለመደ ነገር ሆነበት። አንድ ተከሳሽ ወደ እርሱ መጥቶ ከሳሾቹ በሚናገሩበት ጊዜ ራሱን ለማዳን የሚከሰሰው ሰው ይናገር ነበርና ማስተባበያም ቢሆን ይናገር ነበርና፣ ጌታችን ግን ይህ ሁሉ ክስ እየቀረበበት እርሱ ግን ዝም አለ፣ አንዳችም አልመለሰም። በዚህ ጊዜ ጲላጦስ እንዲህ አለ፣ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ዝም አለ። ጲላጦስ እስከሚደነቅ ጊዜ ድረስ ጌታችን ብዙ ክስ ሲከሱት ዝም አለ። ከዚህ በኋላ ጲላጦስ ያስለመዳቸው ነገር ነበረ። በበዓላቸው አንድ እስረኛ ይፈታላቸው ነበርና አንድ ደግሞ ሀገር ያሰለቸ ብዙ ሰዎች የገደለ ወንበዴ የሆነ በርባን የተባለ ኃይለኛና አደገኛ ሰው ታስሮ ነበርና በዚያም በዓል ላይ ጲላጦስ እንዲህ አላቸው፣ ያስለመድኳችሁን ላድርግላችሁ? ኢየሱስን ልፍታላችሁ ወይንስ ደግሞ በርባንን አለ። በርባንን ልፍታላችሁ ያለው በርባን አደገኛ ስለሆነ፣ በርባን አስቸጋሪ አመፀኛ ስለሆነ እርሱን ከምትፈታማ ኢየሱስን ፍታው ይሉኛል ብሎ ይህንን ሲል፣ እነርሱ ግን ኢየሱስን ስቀለው በርባንን ፍታልን አሉ። ኢየሱስ ካለምንም ኃጢአት ካለምንም በደል ወደዚህ እንደመጣ ያውቅ ስለነበረ፣ አንዳች ነገር ጌታችን ላይ እንደሌለ ያውቅ ስለነበረ፣ በቅናት አሳልፈው እንደሰጡት ያውቅ ስለነበረ የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው።
የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ነገሩት። ጌታችንን ደግሞ እንዲሰቅለው በርባንን ፍታልን ሲሉት ጲላጦስ ዳግመኛ እንዲህ አላቸው፣ እሺ እንግዲህ በርባንን ምፈታላችሁ ከሆነ ይህንን የአይሁድ ንጉሥ የምትሉትንስ እኔ ምን ላደርገው ትወዳላችሁ ሲላቸው፣ እነርሱም ስቀለው 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 ብለው ጮኹ። ጌታችን ላይ ሞትን ወሰኑበት። ጌታችን ይሰቀል ዘንድ ስቀለው 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 ብለው ጮኹ፣ ተጫጫሁ። ጲላጦስ በዚህ ጊዜ ምን ነው አለ? ያደረገው ክፋት ምንድን ነው አለ? ያደረገው ነገር ምንስ ቢሆን ደግሞ ለስቅላት ለሞት የሚያደርስ አይደለም። ስለዚህ ምን ነው ለምን እንዲህ ትላላችሁ ሲላቸው፣ እነርሱ ግን ጲላጦስን ሊሰሙት አልቻሉም። ስቀለው ስቀለው የሚል ቃል ወይም ደግሞ ጩኸት በዛ በረታ። በዚህ ጊዜ ጲላጦስ እጁን ታጥቦ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ገርፈው እንዲሰቅሉ አሳልፎ ሰጣቸው። ወታደሮችም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘው ፕራቶሪየን ወደሚባል ግቢ ውስጥ ወሰዱት። በዚያም ታዲያ ብዙ ሰዎች በአንድነት ነበሩና ቀይ ልብስ አለበሱት፣ የሾህ አክሊልም ጎንጉነው ደፉበት። 6666 ጊዜ ገረፉት። ወገኖቼ ጌታችን በማለዳ በጲላጦስ ፊት ቆሞ የሞት ፍርድ ተፈረደበት። ገርፈው እንዲሰቅሉት አሳልፎ ሰጣቸው። እነርሱም ታዲያ ፕራይቶሪየን ወደሚባል ግቢ ውስጥ አስገብተው እኔና እናንተ በምናውቀው አይነት ጅራፍ ሳይሆን ጫፍ ጫፉ ላይ ብረት ባለው ያ ጅራፍ የሰው ሰውነት ላይ ሲያርፍ የሰውን ሥጋ ቦጫጭቆ በመሬት ላይ በሚጥል አይነት ጅራፍ 6666 ጊዜ ተገረፈ። ደሙ እንደ ውሃ እስኪፈስ ድረስ፣ አጥንቶቹ ነጭ ሆነው እስከሚታዩ ድረስ፣ ሌላው አካላቱ ሰንበር በሰንበር እስከሚሆን ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ሰዓት ላይ ገረፉት። ወገኖቼ የሾህ አክሊል ጎንጉነው በራሱ ላይ ደፉበት። ያ የሾህ አክሊል አናቱን እየበሳው ያ የተበሳሳው ደግሞ ደሙ እንደ ውሃ እየፈሰሰ ፊቱን እስከሚሸፍነው ድረስ ደምግባቱ እስከሚጠፋ ድረስ መጽሐፍ ደምግባት የለውም አለ። ስለዚህ ደምግባቱ እስከሚጠፋ ድረስ ጌታችንን ገረፉት፣ ጌታችንን አሰቃዩት። ወገኖቼ ይህ ሁሉ ዋጋ የተከፈለው ስለ እኔና ስለ እናንተ ነው። እኛን ከወደቅንበት ለማንሳት፣ እኛን ከጨለማ ወደ ብርሃን ለማውጣት ሲል ይህን ሁሉ መከራ ስቃይ ጌታችን ተቀበለ። ወገኖቼ እነዛ አይሁዳውያን ጭፍሮች ታዲያ መግረፍ እንኳን ሲደክማቸው 41 ጊዜ ብቻ ነበርና መግረፍ የሚችሉት። እነርሱ ግን ከሕጋቸው በላይ 40 ይደርሱና ውይ ስንት ነበር የገረፍኩት ተሳሳትኩ ብሎ ና ደግሞ አንተ ግረፎ ይላል። ሌላኛው ይመጣና ደግሞ 1 ብሎ ይጀምርና 30 ደርሶ ከዛ በኋላ ውይ ተሳሳትኩ እያለ ይመለሳል። እንዲህ እያደረጉ ጌታችንን ብዙ ገረፉት፣ ብዙ አሰቃዩት፣ የሾህ አክሊል ደፉበት፣ ቀይ ልብስም አለበሱት። ከዚህ በኋላ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ እየነሱ ይዘባበቱበት ጀመረ። ራሱንም በመቃ ይመቱት ነበረ፣ ምራቃቸውን ይተፉበት ነበረ፣ ተንበርክከውም እየሰገዱለት ያፌዙበት ነበረ። ከተዘባበቱበት በኋላ ቀይ ያለበሱትን ልብስ ገፈው ልብሱን አለበሱት። ሊሰቅሉትም ወደ ቀራንዮ ወሰዱት። ወገኖቼ የራስ ቅል ስፍራ ወደሚባል ጎልጎታ ወደ ተባለ ስፍራ ወሰዱት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙ እንደ ውሃ ፈሶ መላ አካላቱ የማይታይ ሰንበር በሰንበር ሆኖ በዚያ ስቃይ ላይ ሆኖ ደግሞ እርጥም መስቀል አሸክመውት ያንን እርጥም መስቀል ተሸክሞ ጌታችን እየወደቀ እየተነሳ ያንን ተራራ ይወጣ ጀመረ። ጎልጎታ የሚባለው ቦታ ትንሽ ከፍታ ያለው ተራራ ነበርና እዛ ተራራ ላይ ለመውጣት ጌታችን መስቀሉን ይዞ የወደቀ የተነሳ ለዛውም ወታደሮቹ ያንከበከቡ በእግሮቻቸው እየረገጡት እየጣሉት እየወደቀ የተነሳ ነበር የሚሄደው። ኋላም ታዲያ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ሳለ መስቀሉን ይሸከም ዘንድ አስገደዱት። በዚህ በማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ ስትመለከቱ እንደምታገኙት ከዚህ በኋላ ስምዖን የተባለው የቀሬናው ሰው የጌታችንን መስቀል ጥቂትም ቢሆን ተሸክሞ አግዞታል። ጌታችን ታዲያ ያንን ተራራ መስቀል ተሸክሞ እየወደቀ እየተነሳ ከወጣ በኋላ ከርቤ የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት።
እርሱ ግን አልተቀበለም። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል እጆቹን ቸንክረው ሰቀሉት። 6 ሰዓት ላይ ጌታችን ተሰቀለ። ወገኖቼ ራሱ ላይ የሾህ አክሊል ደፍተውበታል። ፊትና ጀርባ አይለይም፣ በደም ተለውሷል። እጆቹ ደግሞ በችንካር ተቸንክረዋል። ወገኖቼ እስቲ ሕማሙን አስተውሉ፣ አስቡ። እኔና እናንተ እሾህ እንኳን ጣታችንን ሲወጋን ምን ያህል ነው የምንታመመው? ምን ያህል ነው የምንሰቃየው? ጌታችን ግን በብረት ችንካሮች ተቸነከረ። ጌታችን ግን ሰንበር በሰንበር ሆኖ አጥንቶቹ እስከሚቆጠሩ ድረስ ተገረፈ። ጌታችን ግን እንደ ጦር የሚወጉ እሾሆች ባሉበት ጉንጉን አድርገው የእሾህ ጉንጉን በራሱ ላይ ደፉበት። እንዲህ አድርገው ጌታችንን 6 ሰዓት ላይ ሰቀሉት። ወገኖቼ ከዚህ በኋላ ከሰቀሉት በኋላ በመስቀሉ አናት ላይ የአይሁድ ንጉሥ ይህ ነው ብለው እንዲህ አይነት ጽሕፈት ጽፈው ሰቀሉ። ከእርሱ ጋር 2 ወንበዴዎችንም በቀኝና በግራ አኖሩ ወይም ደግሞ ሰቀሉ። በመጽሐፍም ከአመፀኞች ጋር ተቆጠረ የተባለው ተፈጸመ። ጌታችን ንጹሕ ሆኖ ሳለ በደል የሌለበት ሆኖ ሳለ እንደ በደለኛ እንደ ወንጀለኛ ከወንበዴዎች ጋር ተሰቀለ። ወገኖቼ በዚያ የሚያልፉትም ታዲያ ራሳቸውን እየነቀነቁ ይሰድቡት ነበረ። ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ እስቲ ከመስቀል ወርደ ራስህን አድን እያሉ ይዘባበቱበት ነበረ። ወገኖቼ የካህናት አለቆች ደግሞ ከጸሐፎች ጋር እርስ በርሳቸው የተዘባበቱ ሌሎችን አዳነ ራሱን ግን ሊያድን አይችልም እያሉ ይሰድቡት ነበረ። አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አንተ ከሆንክ እስቲ ከመስቀል ውረድና በአንተ እንመን እያሉ ይዘልፉት ነበረ። ከእርሱም ጋር የተሰቀሉትም ይነቅፉት ነበረ። አንደኛው ግን ፈያታዊ ዘይማን ግን ጌታ ሆይ አለ፣ በመንግሥትህ በመጣ ጊዜ አስበኝ አለ። በመንግሥትህ በመጣ ጊዜ አስበኝ ሲለው ጌታችን እውነት እውነት እልሃለሁ ዛሬ በመንግሥተ ሰማያት ከኔ ጋር ትሆናለህ አለው። ይህንን የሚያስደንቀውን ቃል ተናገረ። ወገኖቼ ታዲያ ከ6 ሰዓት እስከ 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆነ። በዚህ ጊዜ ጨለማ ሆነ። በ9 ሰዓትም ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች መካከል ሰምተው አሁንም ይዘባበቱበታል። እነሆ ኤልያስን ይጠራል አሉት። አንዱም ደግሞ ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ጌታችን ላይ አደረገበት። ወገኖቼ ሌላው ደግሞ ተው ኤልያስ ሊያወርደው ይመጣ እንደሆነ እያሉ ጌታችን ላይ ይዘባበቱበት ነበረ። ኢየሱስም በታላቅ ድምፅ ጮኸ። ከዚህም በኋላ 9 ሰዓት ላይ ነፍሱን ከሥጋው ለየ። ወገኖቼ ጌታችን ከ6 ሰዓት እስከ 9 ሰዓት ድረስ በመስቀል ላይ ተሰቅሎ ከእጆቹ ደሙ እየፈሰሰ የተቸነከረበት ደሙ እየፈሰሰ የተገረፈበት ደሙ እየፈሰሰ የሾህ አክሊሉ ደሙን እያፈሰሰው አካላቱ ሁሉ ደም በደም ሆነው ወገኖቼ ዛሬ ቅዱሳት ስዕላት ላይ እንደምንመለከተው አይደለም። ለአይምሮ እንኳን ማሰብ የሚዘገንን ለመናገር እንኳን የሚከብድን የክርስቶስ ሕማምና መከራ በእንዲህ አይነት ሁኔታ ሆኖ የተሰቃየ እስከ 9 ሰዓት ቆየና 9 ሰዓት ላይ ነፍሱን ከሥጋው ለየ። በዚህ ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ለ2 ተቀደደ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቃይበት ጊዜ ቅዱስ ገብርኤል ከሰማይ ሆኖ ይህንን ቢመለከት አላስችል ብሎት ሰይፉን መዘዘ። በምድር ላይ ያሉትን ሁሉ ሊያጠፋቸው ተነሳ። በዚህ ጊዜ ግን የጌታችን ምሕረቱ ከለከለችው። የጌታችን ምሕረቱ ብትከለክለው ሰይፉን ወደ ምድር ቢወረውረው የቤተ መቅደሱ መጋረጃ ከላይ እስከታች ለ2 ተቀደደ። ወገኖቼ ታዲያ በመሸ ጊዜ ዮሴፍና ኒቆዲሞስ በአንድነት መጥተው የጌታችንን ሥጋ ለምነው አስፈቅደው የጌታችንን ሥጋ 11 ሰዓት አካባቢ አውርደው ገንዘው ቅዱስ 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 እያሉ ገንዘው ጌታችንን ማታ 12 ሰዓት ላይ ቀበሩት። ወገኖቼ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን ስንል ከብዙ በጥቂቱ ይህንን አደረገልን። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መራራ መከራና ሞት የምናስብበት ዕለት ከመሆኑም በላይ ለሁላችን ቤዛ ሆኖ
በመሰቀሉ ወይም ደግሞ መከራ ስቃይን በመቀበሉ የስቅለት ዓርብ በመባል ይጠራል ይህ ዕለት ማለት ነው። በዚህም ምክንያት በቤተ መቅደሱ የስቅለት መታሰቢያ አጎበር ተዘርግቶ ከርቤ እየታጠነ ስቅለቱን የሚመለከት ምንባባት እየተነበቡ ማኅበረ ካህናትም ጥቁር ለብሰው ጥቁር ልብሰ ተክህኖ አድርገው ከምዕመናን ጋር በኅብረት በስግደት በሐዘንና በለቅሶ ይውላሉ። ታዲያ ከዕለተ ሐሙስ ማታ ጀምሮ እንዴት እንዳሰቃዩት የስሩጉ ሊቀ ጳጳስ ቅዱስ ያዕቆብ ሲናገር እንዲህ ይላል። አቤቱ የማትደፈረውን ይሁዳ ደፈረ። በሐና ዘንድ ተሰደብክ፣ በቀያፋም ዘንድ ተናክ፣ በጲላጦስ ዘንድ ተዋረድክ፣ ከወንበዴዎችም ጋር ተቆጠርክ። ያን ጊዜ ዓርብ ክፉዎች አይሁድ እንጨት ላይ ሰቀሉ። እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል ሰቀሉ አለ። አቤቱ በባሪያህ እጅ ተጸፋ፣ በዘንግ በትርም ተመታ፣ በጦርም ተወጋ። የመረረ ሐሞትንና መጣጣን አጠጡ። አንተ መከልከል የሚቻለ አምላክ ስትሆን አልከለከልክም፣ እስከ ሞት ድረስ ታገስክ፣ ስለ ሰው ፍቅር ይህንን ሁሉ ሆንክ አለ ቅዱስ ያዕቆብ ዘስሩግ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምና ሞት መከራ በእንዲህ አይነት ሁኔታ መዝግቦ አስቀምጦልናል ወገኖቼ። ከሊቃውንተ ቤተ ክርስቲያን አንዱ የሆነው ቅዱስ ዮሐንስ አፈወርቅ ደግሞ ስለ ፍቅሩ ሲመሰክር እንዲህ አለ። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት፣ በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው አለ። በሚሸልተው ፊት እንደማይናገር እንደ የዋህ በግ እርሱ በፍቅር ተከተላቸው፣ እየተከተላቸው ወሰዱት አለ። ሊቃነ መላእክት በመፍራትና በመንቀጥቀጥ በፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት የሚፈርደውን በእርሱ ላይ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የሾህ አክሊል ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወርለትን እርሱን ክፉ ባሪያ እጁን አንስቶ ፊቱን አጸፋው። የመላእክት ሰራዊት በፊቱ በመንቀጥቀጥ ለሚሰግዱለት እየዘበቱ በፊቱ ተንበርክከው ዘበቱበት፣ አሾፉበት። ይህንን ያህል ትሕትና እንደምን ያለ ትሕትና ነው! ይህንን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህንን ያህል ሰውን ማፍቀር እንዴት ያለ ፍቅር ነው! ይህንን ያህል ዝምታ እንደምን ያለ ዝምታ ነው! ይህንን ያህል ቸርነት እንደምን ያለ ቸርነት ነው! ፍቅር የአምላክን ልጅ ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወትን የሠራ ከበደለኞች ጋር ቆጠሩት አለ ሊቁ ቅዱስ ዮሐንስ አፈወርቅ። ወገኖቼ ጌታችን በዚህ ዕለት ተነግሮ የማያልቅ ሕማማተ መስቀልን ተቀብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ በነበረበት ሰዓት ላይ 7 ተአምራት በሰማይና በምድር መካከል ተደርገዋል። ፀሐይ የአምላኳን ዕርቃን ለመሸፈን ጨለመች፣ ጨረቃም ደም ሆነች። የቤተ መቅደስ መጋረጃ ተቀደደ፣ ምድር ተናወጠች፣ ዓለቶች ተሰነጣጠቁ፣ መቃብሮች ተከፈቱ፣ ሙታንም ተነሱ። እነዚህ ታላላቅ ተአምራት በምድርና በሰማይ ላይ ተከናውነዋል። ወገኖቼ ጌታችን በመስቀል ላይ ሆኖ ሳለ 7 የፍቅር ቃላትን ተናግሯል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ ወይም ደግሞ አምላኬ አምላኬ ስለምን ተውከኝ አለ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ አለው። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። እነኋት እናትህ፣ እነሆ ልጅሽ አለ። ተጠማሁ አለ። አባቶ ነፍሴን በአንተ አደራ ሰጥቻለሁ አለ። ተፈጸመ አለ። እነዚህን 7 የፍቅር ቃላት ጌታችን በመስቀል ላይ ሆኖ ተናግሯል። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ 13 ሕማማተ መስቀልን ተቀብሏል። እነዚህን 13 ሕማማተ መስቀል ልናውቅ ያስፈልጋል። 13ቱ ሕማማተ መስቀል ዋና ዋናዎቹ ናቸው እንጂ የክርስቶስ ሕማም ተነግሮ የሚያልቅ አይደለም። በእነዚያ በ18ቱ ሰዓታት ማታ 3 ሰዓት ከተያዘባት እስከ 9 ሰዓት ዓርብ ድረስ ያለው 18 ሰዓታት ጽኑ የሆነ መከራን የተሰቃየበት፣ ጽኑ የሆነ ስቃይን የተሰቃየበት ሰዓት ነው። በእነዚህ ሰዓታት ታዲያ እንዲህ ነው ተብሎ የማይነገሩ ብዙ መከራ ስቃዮችን ተቀብሏል። ቤተ ክርስቲያናችን ግን 13ቱን ሕማማተ መስቀል ይበልጥ ታስተምረናለች።
እነዚህ 13 ሕማማተ መስቀል የትኞቹ ናቸው ስንል ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር አላትመውታል፣ በጥፊ ተመቷል፣ ጀርባውን በጅራፍ ተገርፏል፣ ራሱን በዱላ ተመቷል፣ የሸዋ አክሊል ደፍቷል፣ መስቀል ተሸክሟል፣ በችንካር ተሸንክሯል፣ በመስቀል ላይ ሰቅለውታል፣ መራራ ሐሞትን አጠጥተውታል። እነዚህን ሕማማተ መስቀል ጌታችን ተቀብሎልናል ወገኖቼ በዚህ በዕለተ ዓርብ። ታዲያ ጌታችን ምን አደረገልን ስንል ይህን ሁሉ መከራ ስቃይ በዚህ ዕለት ተቀብሎናል። ታዲያ ቅድስት ቤተ ክርስቲያናችን ደግሞ በዚህ ዕለት በርካታ ሥርዓቶችን ታከናውናለች። እነዛን ሥርዓቶች ስታከናውን ስንመለከት ደግሞ የምን ምሳሌ እንደሆኑ ልናውቅ ያስፈልጋል። ዝም ብሎ የሚደረግ ሳይሆን እኛ እንድናስብ የሚፈለገው ነገር ስላለ ያንን እንድናስብ ቤተ ክርስቲያናችን የምታደርገውን ነገር ልናውቅ ያስፈልጋልና ይህንን ደግሞ አጠር አድርገን እንመለከታለን። ቅድስት ቤተ ክርስቲያናችን በዚህ ዕለት በሰሙነ ሕማማት ዓርብ ከምታከናውናቸው ሥርዓቶች መካከል ጥቂቶቹ ለምሳሌ ስነ ስቅለትና ልዩ ልዩ የቤተ መቅደስ ንዋያተ ቅዱሳት ከቤተ መቅደስ ወጥተው ከመቅደሱ በር ላይ ይደረደራሉ። ካህናትና ምእመናንም ወዛቸው ጠብ እስከሚል ድረስ በጠዋት በ3 ሰዓት በ6 ሰዓት በ9 ሰዓት ተሰብስበው መልሰው መላልሰው እየሰገዱ ይውላሉ። ይህ የምን ምሳሌ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እርጥቡን ግንደ መስቀል ተሸክሞ ወደ መሬት እየወደቀ እየተነሳ ብዙ መከራ ስቃይ እንደተቀበለ ለማሰብ እኛም ላባችን ጠብ እስከሚል ድረስ እየወደቀን እየተነሳን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የከፈለውን ዋጋ እናስባለን። ስለ መተላለፋችን መከራን የተቀበልክ አምላክ ይቅር በለን፣ ታረቀን፣ ሰላምን ስጠን፣ ስድባችንን አርቅልን፣ መርገባችንን ይሻርልን፣ በምሕረት እየን ለማለት መከራውን ለማሰብ ዕለቱን ሙሉ በስግደት እንውላለን። ላባችን ጠብ እስከሚል ድረስ ማለት ነው። በ9 ሰዓትም ታዲያ አንድ የሚከወን ሥርዓት አለ። ካህናት አባቶቻችን በጥቁር ካባ ተሸፍነው ቁጭ ይሉና በሚያሳዝን ዜማ እጅግ በሚያሳዝን ዜማ ደግመው ደጋግመው አቤቱ ይቅር በለን ይላሉ ወገኖቼ። ሕዝቡም አብሮ ከነርሱ ጋር ከካህናት ጋር አብሮ ይቅር በለን እያለ ያዜማል። ሕዝቡም ቁጭ ብለው ተሸፍነው አብረው ያዜማሉ። ይህ የምን ምሳሌ ነው ስንል ይህም ታዲያ ነፍሳት በጨለማ ሲኦል ሆነው ለ5500 ዘመን ሙሉ ያሰሙትን ጩኸት ለማዘከር ነው፣ ለማሰብ ነው። በዚያ በ5500 ዘመናት በዓመተ ፍዳው በዓመተ ኩነኔው ዘመን ነፍሳት ሁሉ ወደ ሲኦል በሚጣሉበት ዘመን በሲኦል ሆነው እየጮሁ ያሰሙትን የሲቃ ድምፅ ጌታ ሆይ ማረን ይቅር በለን እያሉ ያሰሙትን ድምፅ ያንን ለማዘከር ሲሉ አባቶቻችን ጥቁር ልብስ ለብሰው በሚያሳዝን ዜማ ይቅር በለን ማረን እያሉ ያዜማሉ። ሕዝቡም አብሯቸው ያዜማል። ልብ በሉ። በሰሙነ ሕማማት ውስጥ ሌላ የምናከናውነው በዚህ ዕለት የምናከናውነው ምንድን ነው ስንል በዚህ በሰሙነ ሕማማት ወቅት ላይ በማሰብ በማየት በመናገር በገቢር የተፈጸመ ኃጢአት ቢኖር ምእመናን ካህኑ ፊት ቀርበው ይናዘዛሉ። ይህም ታዲያ የምን ምሳሌ ነው ስንል ኃጢአትን ሁሉ የሚያስተስር ኢየሱስ ክርስቶስ በመልዕልተ መስቀል ላይ ሆኖ የምሕረት አዋጁን ለሰው ልጅ ሁሉ ማሰማቱን ለመግለጽ ይህንን ሥርዓት እናከናውናለን። ከዚህ ሥርዓት ጋርም ተያይዞ ታዲያ ከኑዛዜው ጋር ተያይዞ የሚፈጸም ሌላም ሥርዓት አለ። እርሱም ጥብጣቤ ይባላል። ስንብት ከመደረጉ በፊት ካህናት የወይራ ዝንጣፊ ይዘው በፊታቸው ቀርቦ የሚናዘዘውን ምእመን ጀርባውን እየጠበጠቡ ወይም ደግሞ ቸብ ቸብ እያደረጉ ይህንን ያህል ስገድ እያሉ ያውጃሉ። ሁሉም የታዘዘውን ይሰግዳል። ይህስ ደግሞ ስለምንድን ነው የሚከናወነው ስንል የስግደቱ ትርጉም ቅድም እንደተመለከትነው ነው። ጌታችን መስቀል ተሸክሞ ሲወድቅ ሲነሳ እንደነበረ ያንን መከራውን እያሰብን እየሰገድን ስለ ራሳችን ኃጢአት በደል እያነባን ጌታችን ይቅር እንዲለን የምንማጸንበት ነው ብለናል። የጥብጣቤው ትርጉም ደግሞ ምንድን ነው ስንል አይሁድ ከሕጋቸው ውጭ እየተፈራረቁ 6666 ጊዜ እንደገረፉት ለማሰብ በዚያ በወይራ ዝንጣፊ ጀርባችንን ቸብ ቸብ ያደርጉናል። ያንን ጀርባችንን ቸብ ቸብ ሲያደርጉን ጌታችን ለእኛ ስል 6666 ጊዜ መገረፉን ለማሰብ ነው ማለት ነው። ሌላው በዚህ ዕለት ጌታችን በመልዕልተ መስቀል ላይ ተሰቅሎ መሥዋዕት ሆኖ የዋለበት ዕለት ስለሆነ በዚህ ዕለት ቅዳሴ አይፈጸምም፣ አይቀደስም።
በ11 ሰዓት ላይ ደግሞ ሌላ አንድ ስርዓት ያከናውናሉ ሊቃውንቱ። ምንድነው ያከናውኑት ስንል መቋሚያ ላይ ጧፍ አብርተው ዙሪያውን በመክበብ ከመዝሙረ ዳዊት የተለያየ ክፍል ያስተዛዝሉና በመጨረሻም ታዲያ ለይሁዳ ወልዱ ወለውሉደ ወልዱ ይደምሰስ ይላሉ። ይሁዳ ልጁም የልጅ ልጁም ይደምሰስ ብለው በርቶ የነበረውን ጧፍ ቀጥቅጠው ያጥፉታል። ይህስ ደግሞ ስለምንድን ነው ስንል ጧፉ ሰይጣን በልቡ የገባ የይሁዳ ምሳሌ ነው። መቋሚያው ላይ መታሰሩ ደግሞ በክርስቶስ መሰረትነት ላይ ለሐዋርያነት ለዓለም ብርሃንነት መመረጡን፣ መቋሚያው ደግሞ የጌታችን ምሳሌ ነው። በክርስቶስ መሰረትነት ለሐዋርያነት ለዓለም ብርሃንነት ይህ ይሁዳ ቢመረጥም ቢጠራም ነገር ግን ክብሩን በማቃለሉ መውደቁን ቀጥቅጠው ማጥፋታቸው ደግሞ ሰውን ያሳተው ዲያብሎስ በመስቀል ላይ በኃይል ድል መመታቱን ድል መነሳቱን ለማዘከር ሲሉ ይህንን ድንቅ የሆነ ሥርዓት ያከናውናሉ ማለት ነው። ይህንን ካከናወኑ በኋላ ደግሞ ሊቃውንቱ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እያሉ እግዚአብሔር አምላክን በዝማሬ ያመሰግናሉ፣ ይዘምራሉ። ይህም ደግሞ በሞት ሞትን ሻርክ፣ ጠላትን ደምሰ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሻገርከን ሲሉ ነው። በመጨረሻም ደግሞ አንድ ድንቅ የሆነ ሥርዓትን ያከናውናሉ። ያንን ስትመለከቱ ምንድነው ካህናቱ ያዙት? ለምንድነው ተሸክመው የሚቆሙት ብላችሁ በአይምሯችሁ ጥያቄ ሊፈጥርባችሁ ይችል ይሆናል። ነገር ግን ምን እንደሆነም ደግሞ ልታውቁ ያስፈልጋል። ሊቃውንት አባቶቻችን መጨረሻ ላይ ምን ያደርጋሉ? ቄጤማውን በመጎናጸፊያ ጠቅልለው ይሸከሙና እግዚኦታ ያደርሳሉ። ይህስ የምን ምሳሌ ነው ስንል ይህም ደግሞ ዮሴፍና ኒቆዲሞስ እንዲህ አድርገው ገንዘው ቀበሩህ ለማለት ነው። ዮሴፍና ኒቆዲሞስ ማታ ላይ አመሻሹ ላይ የጌታችንን ሥጋ አስፈቅደው ከመስቀል ካወረዱ በኋላ ቅዱስ 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 እያሉ ገንዘው እንደቀበሩት ሁሉ ሊቃውንት አባቶቻችንም ሥርዓቱን ከፈጸሙ በኋላ መጨረሻ ላይ እንዲህ አድርገው ቀበሩ ሲሉ እርጥብ ቄጤማ ጠቅልለው ይዘው ተሸክመው እግዚኦታ ያደርሳሉ ማለት ነው። እርጥብ ቄጤማ መሆኑ በኃጢአት የደረቀውን የሰው ልጅ በሞቱ ያለመለመ ንጹሐ ባሕሪ ጌታ ነው ሲሉ ያንን እርጥብ ቄጤማ ጠቅልለው ይዘው ጌታችን መድኃኒታችን ኢየሱስ ክርስቶስን ምሕረትን ይለምናሉ፣ እግዚኦታ ያደርሳሉ ማለት ነው። ልብ በሉ ወገኖቼ። ዮሴፍና ኒቆዲሞስ ቅዱስ 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 እያሉ እንደገነዙት ሊቃውንቱም ደግሞ ይህንን ለማዘከር ቄጤማውን በመጎናጸፊያ ጠቅልለው ተሸክመው መንበሩን እየዞሩ ዑደት እያደረጉ ጌታችንን ይማጸናሉ በመጨረሻ ማለት ነው። ልብ በሉ። ስለዚህ በዚህ ዕለት ቅድስት ቤተ ክርስቲያናችን ምንድን ነው የምታከናውነው ሥርዓት ለምንድን ነው የሚለውንም እንድታውቁ ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ዕለት ምን እንዳደረገልን እንድታውቁ ከብዙ በጥቂቱ አጠር አድርገን ይህንን ተመለከትን ማለት ነው። ታዲያ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር፣ ላላወቁት ወንድሞቻችን ልናሳውቅ ያስፈልጋል። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምክንያቱም እኛ የሰማነውን አሰምተን ያውቁንን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቁንን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን ቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።